እኮ ነች ልጄ። እሷ እኮ ከወለድኳት ልጄ በላይ ናት። ሁሉ ነገር የምታስብልኝ እሷ እኮ ናት። ልጄ ልሽ ማለሽ ዶክተር ብሌን አይደለችም ሽባ የሆነችው እኔ ነኝ። ለራሴ እኔ የማለቅሰው። የሰላም ድምፅ የሰማሁት ለምንድን ነው የምታለቅሰው? አደራን ፈጣሪ ሆይ እኔ ያሰብኩት ብቻ እንዳይሆን። ብሌን ሞታ ነው? ወይኔ ጉዴ! ብሌን መናገርም ሆነ መራመድ አትችልም። ግን ደግሞ ጉዳቱን ማን እንዳደረሰባት ማን ሊገላት እንደሞከረ አውቃለች። ጆንም በጣም ነው የፈራ። ጆንና ሳሚም ተገናኝተዋል። ሳሚ እንግዲህ እውነት ለመናገር ተገቢውን ለአቶ ጆን ይሰጣል ብዬ አስባለሁ። ቢያግተው ራሱ በጣም ነው ደስ የሚለኝ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ? ዛሬም እንደተለመደው አደራ ድራማ ነው ይዤላችሁ የመጣሁት። አደራ ድራማ እንግዲህ ከዚህ በፊት ብሌን ጉዳት ደርሶባት ነበረ። ምክንያቱም አቶ በኃይሉ የራሱን በቀል መበቀል ስላልቻለ ወይም ደግሞ ወይዘሮ ሰላምን ገሎ ንብረቱን የራሱ ማድረግ ስላልቻለ ብቻ እንግዲህ ቀልቦ ወይም ደግሞ ደብቆ እየኮተኮተ ሲያሳድገው የነበረውን እናትና አባቱ የገደለበትን ልጅ እንግዲህ አውጡ የእናትና የአባት ገዳይ ይቺ ነች። የእነሱ ወዳጅ ደግሞ ይቺ ብሌን ትባላለች። ይችኛዋን መጀመሪያ ከገደልካት እነሱ በሷ ይሰቃያሉ። ከዛ ቀስ በቀስ ሌሎችን ደግሞ ታስወግዳለህ ብሎ እንግዲህ ሳሚንም መግደል ስላልቻለ ወይዘሮ ሰላምንም እንደዛው ብሌንን ራሱ ብዙ ጊዜ ሞክሯል፣ ግን ደግሞ አልተሳካለትም እና አሁን ጆንን እንግዲህ የእሱ ማስፈጸሚያ ወይም ደግሞ መሳሪያው አድርጎ ልኮታል። ጆንም ያው ምንም ሳይጠራጠርም ምንም ሳያስብ እንግዲህ ቀጥታ ወደ ስራ ነው የገባ። ብሌንን አጥቅቷታል። ከዚህ በፊት በቢላ ራሱ ሊወጋት ነበረ፣ ግን ደግሞ አልተሳካለትም። ሰው መጥቶበት ነበረ። አሁን ግን ያው በተኛችበት እንግዲህ መርዞ ሊገላት በነበረበት ሰዓት ሳሚ ደርሶ አድኗት እንግዲህ ሐኪም ቤት ወስዷታል። ጆን እውነት ለመናገር ብዙ ጊዜ እየተጠራጠረ ነው፣ ግን ደግሞ ጥርጣሬውን ቢገፋበት ጥሩ ነበረ። ትናንትና ራሱ ሲያወራው ጋሼ ብሎ ደውሎለታል። ሰየን አንበሳ ተበቀልክልኝ በሚለው ሰዓት እንዴት ነው የራሱን በቀል ወይ የሚያስበቅለኝ? ለምንድን ነው እንደዚህ የተደሰተውስ? ደግሞ እኮ የእሱ መሳሪያ ወይም ደግሞ እየተጠቀመብኝ እንደሆነ ነው የማስበው። ለምንድን ነው ብሎ እንግዲህ በጣም ነበር የተጠራጠረው። ብሌን ላይ ራሱ እንደዚህ ይሄን ጉዳት ካደረሰባት በኋላ በጣም ነበረ እየደነገጠ ወይንም የፈራው። ምክንያቱም ልጅቷ አሳዝነዋለች። መቼም የእናትና የአባቴን በቀል ነው መቼም የተበቀልሁት፣ ግን ደግሞ ለምንድን ነው የምታሳዝነኝ? አንዴ አድርጌዋለሁ እኮ እያለ እንግዲህ በጣም እየተጸጸተና እያዘነላት ነበረ። ወይዘሮ ሰላም ራሱ በጣም ነው ያዘነችው። እሷ እኮ ከልጄም በላይ ነች፣ ከልጄ በላይ ነው ለእኔ የምታስብልኝ። በጣም በቃ ጉዳት ላይ ነው ያለችው እና ምክንያቱም ብዙ ጊዜ ያው ወይዘሮ ሰላም ብሌን ከብዙ ወይዘሮ አልማዝና እውነቱን እንድታቃርቃታለች። እጇን ለመንግስት ለፖሊስ ሳትታሰር እንዲሁም ከአቶ በኃይሉና ከቃል ሴራ ራሱ አውጥታታለች እና እውነት ለመናገር ብሌን ለወይዘሮ ሰላም ያው ልጇ ነች፣ ግን ደግሞ አይተዋወቁም። ግን ደግሞ ብዙ ነገር ነው እያደረገችላት ያለችው። ወይኔ ወይዘሮ ሰላም ግን ብሌን ልጇ መሆኗን ያወቀች ለታ ደስታዋን እንዴት እንደሆነ ለማየት ጓጓሁ ማለት ነው። ምክንያቱም ብሌን በጣም ስርዓት ያላትና በጣም ጥሩ ልጅ ነች። በዛ ላይ ደግሞ ወይዘሮ ሰላምን በጣም ነው የምትወዳት። ያች ራሱ ወይዘሮ ሰላምን ትወዳታለች። ሁለቱም ይዋደዳሉ፣ ይፈላለጋሉ። እናትና ልጅ ልባቸው ነግሯቸው ነው መሰለኝ ልባቸው ተዋውቋል። ያው ደግሞ ማረጋገጫው ግን ስላላገኙት ነው እንጂ ብሌንም ወይዘሮ ሰላም የሆነ ነገር ሆነ ስትባል በጣም ነው እንዲያብድ ነው የምትሆነው። ብሌን እንግዲህ አሁን ላይ ደህና ትሆናለች ብዬ አስባለሁ። ጆንም ደግሞ አሁን እንደዚህ ካለችበት ሆኖ ያው የጀመረውን እጨርሳለሁ ብሎ ካሰበ በጣም ከባድ ነው የሚሆነው ለብሌን። ምክንያቱም ወይም ራሷን መከላከልም ሆነ ራሷን ማምለጥ የማትችልበት ቦታ ስለሆነች ወደ ቃልዬ ስንሄድ ቃልዬ እንግዲህ ያው አሳልፋ ለመስጠት ወስናለች። መጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ስሉስ ቅዱስ ገባሪ ሰማያት ወምድር፣ የሰማይና የምድር ጌታ አብ ወልድ መንፈስ ቅዱስ መሐሪው አምላክ እንደ ቸርነት ማረን ይቅር በለን። የአርብ ሰይፈ ሥላሴ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ፣ አሜን። እምነቴም በአምላኬ በእግዚአብሔር ላይ ነው። የአብርሃም የይስሐቅና የያዕቆብ አምላክ በዚች ዕለትና በዚችም ሌሊትም ተስፋ የምትሆነኝን ነገር ሁሉ ግለጽልኝ። ክፉውንም ሁሉ ከኔ አስወግድና ከአንተ ዘንድ የሚገኝ ቸርነትና ባለሟልነትን አድለኝ። በማይጠቅመኝ ገንዘብ እጠራጠር ዘንድ አታድርገኝ፣ ነገር ግን ሁልጊዜ አመሰግንህ ዘንድ በፊትህም እንድቆም አድርገኝ እንጂ አቤቱ ጾምና ጸሎቴን ትቀበል ዘንድ እለምንሃለሁ። ቸርነትን ከኔ ላይ አታርቅ፣ በትእዛዝህም ጎዳና ምራኝ። አቤቱ ወዳጅህ አብርሃምን ባለሟል ይስሐቅን ያከበርከው ያዕቆብንም እንደባረካቸው እኔንም ደካማ ኃጥእ ጎስቋላ በደለኛ ባሪያህን ባርከኝ አክብረኝም።
ኃይል እና ማሸነፍንም ጽናትንም ስጠኝ። አቤቱ ቸርነትንም አለግሰኝ። አቤቱ የቀድሞውን እና ያሁኑንም የኔን የባሪያን ኃጢአትን በይቅርታና በቸርነትና በይቅርታም ይቅር በለኝ። አሁንም በጠላቶች ላይ ኃይልና ማሸነፍን አቀዳጀኝ። ሰይጣንና አጋንንትንም ሁሉ ከኔ አርቃቸው። አንተ መሐሪ ይቅር ባይ ነህና ማረኝ፣ ይቅርም በለኝ፣ ስማኝ። በአንተ ተማጽኛለሁና አደራ ተቀበለኝ። አንተን ታምኛለሁ፣ አቤቱ አንተን ፈልጌያለሁና አትጣለኝ። አቤቱ በቸርነትና በይቅርታህን ከችግርና ከፈተና አድነኝ። በክፉዎችና በኃጢአተኞች እጅ አሳልፈህ አትስጠኝ። በመዓልትና በሌሊትም በክንፍ ረድኤትህም ጥላ ሰውረኝ። አቤቱ የእናትና የአባቴን በደላቸውንም ይቅር በላቸው። አንተ ልብ ያሰበውን ኩላሊት ያመላለሰውን የምትመረምርና የምታውቅም በጠቅላላውም ሁሉንም ማድረግ የሚቻልህ ነህና ለአንተ ክብር ምስጋና ይገባል ለዘላለሙ አሜን። የሥላሴን የጌትነታቸውን ክብር መናገር የሚችል ምን አንደበት ምንስ ከንፈር ነው? የሥላሴን ምስጢር ማወቅ የሚቻለውም የሥላሴን ምስጢር ማወቅ ወይም መተርጎምም የሚችል ምን ልቦና ምንስ አእምሮ ነው? የሥላሴን ሕልውና መርምሮ ለማወቅ የሚችል ምን ጥበብ ምንስ ፍልስፍና ነው? ሥላሴ በእሳት መጋረጃ ውስጥም የተሰወረ ነው። ሥላሴ ከልዑላኖች ይልቅ ልዑል ነው። ሥላሴ ምሕረት የሚቀዳበት የወንዞችም ጥልቀት ነው። ሥላሴ የሕይወት መገኛ፣ ሥላሴ የማዳን ምንጭ፣ ሥላሴ የቅድስና ውሃ ናቸው። ሥላሴ ዓለማትን የያዙ፣ ሥላሴ ዓለማትን በቅጽበት ያቋቋሙ፣ ሥላሴ በጠቅላላው ፍጥረታትን የፈጠሩ ናቸው። ሥላሴ አንድ አምላክ በመሆን ይመሰገናሉ። ሥላሴ በማናቸውም ጊዜ የማይነዋወጥም የሃይማኖት መሰረት ናቸው። ሥላሴ ለደጋጎችም ባልንጀራ ሥላሴ የማይበጠስ የማይቀደድም ጽኑ የንጽህና ትጥቅ ናቸው። ስለዚህም የሥላሴን መለኮትን በመንበርከክም እሰግዳለሁ። በዚህም በሥላሴ ስም እጠጋለሁ፣ አመልካለሁ። በወድቅም በሥላሴ እነሳለሁ። ለመውደቅም ብፍገመገም ሥላሴ ይደግፉኛል። ብራብም በሥላሴ እጠግባለሁ፣ ብጠማም በሥላሴ እረካለሁ። ድሃ ብሆንም በሥላሴ እበለጽጋለሁ። ብራቆት በሥላሴ የቸርነት መጎናጸፊያ እጎናጸፋለሁ። በደዌ ብያዝም በሥላሴ እድናለሁ። ብቆስልም በሥላሴ እፈወሳለሁ። ብስጭት ቢደርስብኝም በሥላሴ እደሰታለሁ። ሐዘን ቢያገኘኝም በሥላሴ እጸናለሁ። ብታመምም በሥላሴ ቸርነት እድናለሁ። ብሞትም በሥላሴ ሕይወት እነሳለሁ። ሥላሴ የራሴ አክሊል ናቸው። ሥላሴ የፊቴ ማማተቤ ናቸው። ሥላሴ የዓይኖቼ ብርሃን ናቸው። ሥላሴ የጆሮ መስሚያዬ፣ ሥላሴ የጉንጮቼ ወዝ፣ ሥላሴ አፍ መክፈቻዬ ናቸው። ሥላሴ የከንፈሮቼን የአነጋገር አልጫነት የሚያጣፍጡ መለኮታዊ ጨው ናቸው። ሥላሴ የርስቴ ፍለማ፣ ሥላሴ የነፍስና የሥጋዬ ጌጥ ወይም ሽልማቴ ናቸው። በምድርም በሰማይም ያለ ሥላሴ መጋጊያጫ ወይም መመኪያ የለኝም። የበደልም ሐሩር ቢያጠወልገኝ በሥላሴ እጠለላለሁ። የኃጢአትም ነፋስ ቢያጠወልገኝ በሥላሴ እለመልማለሁ። ጠላቶቼ ቢከቡኝም በሥላሴ እከላከላለሁ። ባለጋራዎችም በእኔ ላይ ተንኮልም ቢያሴሩ አልፈራቸውም። የሥላሴ መለኮትም ከእኔ ጋር ነው። ሥላሴ ከልጅነት ጀምሮ ተስፋዬ ናቸው። ሥላሴ የእርጅናዬ ዘመን ምርኩዜ ናቸው። የሥላሴ መለኮት ሴፌ ነው። የሥላሴ መለኮት ጦሬ ወይም ቀስቴ ነው። የሥላሴ መለኮት ጋሻዬ ነው። የሥላሴ መለኮት ከጠላቶቼ ፊት መሸሸጊያዬ ነው። በሥላሴ መለኮትም ጠላቶቼን ድል አደርጋቸዋለሁ። ሥላሴ የሕይወቴ እንክብካቤ ናቸው። ሥላሴ የዓይኔ ብርሃን ናቸው። ሥላሴ በጨለማ ያበሩልኛል። ሥላሴ የመድኃኒቴ ቀንድ ነው። ሥላሴ የደረቴ ጌጥ ነው። ሥላሴ የአንገቴ ማዕተብ ነው። ሥላሴ ከድካም ያጸናኛል። ሥላሴ ኃይሌና መጠጊያዬ ናቸው። ለጌታዬ ኃይሌና መጠጊያዬ ነው። ሥላሴ መጠጊያዬ ቦታዬ፣ ሥላሴ መታመኛዬ ነው። ከእናቴ ማኅፀን ጀምሮ በሥላሴ ጸንቼ እኖራለሁ። ይህን ላደረገልኝ ለሥላሴ ምን ወሮታ እከፍላለሁ? በልዩ ችሎታው ለፈጠረኝ ለሥላሴ ምስጋና ይገባል። በቸርነቱ ላሳደገኝ ለሥላሴ ምስጋና ይገባል። በመሐሪነቱ ጠብቆ እስከዚችም ሰዓት ላደረሰኝ ለሥላሴ ምስጋና ይገባል። በማዳን ችሎታው ላዳነኝ ለሥላሴ ምስጋና ይገባል። እንደ በደሌ ላልከፈለኝ ለሥላሴ ምስጋና ይገባል። ለጌታዬ ለሥላሴ ምስጋና ይገባል። ለንጉሴ ለሥላሴ ምስጋና ይገባል። ለአምላኬ ለሥላሴ ምስጋና ይገባል።
ለአለቃዬ ለሥላሴ ምስጋና ይገባል። በልቦናዬ ጉልበትም ለሥላሴ እሰግዳለሁ። በሥላሴ ፊት ልመናዬን አቀርባለሁ። ለሥላሴ ሕማሜን እናገራለሁ። ሥላሴ በሕይወትም ምድር ሥላሴ በሕያዋን ምድርም የሚሄድበትን ጎዳና ያመለክተኛል። እድሌንም አንተ ትወስናለህ እያልኩ ሥላሴን እማልዳለሁ። ሥላሴ ተመልከተኝ፣ ቸልም አትበለኝ፣ ምኞቴንም አታስቀርብኝ። ሥላሴ ለእኔ ለባሪያም ዘወትርም የልመናዬንም ዋጋ ስጠኝ። ሥላሴ ከደስታህም ምንጭ አጠጣኝ። ሥላሴ በይቅርታም ወንዝ ወይን አለምልመኝ አርካኝ። ሥላሴ በጽድቅህም ቅባት አውዛኝ። ሥላሴ ከእኔን ባሪያህን ከኃጢአት አንጻኝ ጠብቀኝ። በሥላሴነት እታመናለሁ፣ በሦስትነትም አመልካለሁ። ቅድስት ለምትሆን ሦስትነትም ይቅር ትላቸው ትምራቸው ዘንድ የእናቴንና የአባቴንም የወንድሞቼንና የእህቶቼን ሰውነትም ሁሉ የባለቤቴን የልጆችንም ሰውን የሁሉንም የዘመዶችን የጎረቤቶችን ሰውነት ሁሉ አደራ አስጠብቃለሁ። ዳግመኛም እኔን ደካማ ጉስቋላ በደለኛ ባሪያ ወለተ ወልደ ተክለ ጻዲቅ እህተ ሚካኤል ወልደ ተክለ ሃይማኖት ወልደ ጻዲቅ ወለተ ማርያም ወልደ ቂርቆስ ሳለ ማርያም ተክለ ማርያም ተክለ ጊዮርጊስ ወለተ አማኑኤል ወለተ ሰማዕታት ሳለ ማርያም ወለተ ሚካኤል ወለተ ሥላሴ ወለተ ሰንበት ወለተ መስቀል ወለተ ፍቅርተ ማርያም ስርጉተ ማርያም ጽጌ ማርያም ገብረ ትንሣኤ ገብረ ጻዲቅ ሁላችን ሕዝበ ክርስቲያን የጥምቀት ልጆችም በሥላሴ በሰላም እና በጤንነት ታኖረኝ ዘንድ ማጸናለሁ። አዳራሹ ጸራሪያም ለሆነ ለእግዚአብሔር ምስጋና ይገባል። መገኛውም በአጸደ ትጓል ለሆነ ለእግዚአብሔር ምስጋና ይገባል። ማደሪያውም በኢዮር ሰማይ ላደረገ ለእግዚአብሔር ምስጋና ይገባል። የጽድቅ መብረቅና የሕይወትም ነጎድጓድን ከዙፋኑና ከመንበሩ ስር ለሚወጡ ለእግዚአብሔር ምስጋና ይገባል። መቅደሱም በተራራ ላይ ላደረገ ወይም ለሰራ ለእግዚአብሔር ምስጋና ይገባል። መቀመጫውንም የእሳት አትሮን ስለሆነ ለእግዚአብሔር ምስጋና ይገባል። ቃሉ ለማይታበል ለሥላሴ ምስጋና ለእግዚአብሔር ምስጋና ይገባል። ድንኳኑንም ብርሃን ላደረገ ለእግዚአብሔር ምስጋና ይገባል። አዳራሹን በውሃ ለታታ ለእግዚአብሔር ምስጋና ይገባል። ድንኳኑንም እሳት ላደረገ ለእግዚአብሔር ምስጋና ይገባል። ኪሩቤልና ፍራስ መንግስቱ ላደረገ ለእግዚአብሔር ምስጋና ይገባል። መልእክተኞቹንም በይቅርታው ደመና ለላከ ለእግዚአብሔር ምስጋና ይገባል። ሰረገላዎቹንም የነፋስ ባህር ላደረገ ለእግዚአብሔር ምስጋና ይገባል። አመለካከቱም ምድርንም ለሚያናውጣት ለእግዚአብሔር ምስጋና ይገባል። ድስሻው ምድርን ለሚያጤሳት ለእግዚአብሔር ምስጋና ይገባል። ፍርዱ ልቦናን ደስ ለሚያሰኝ ለእግዚአብሔር ምስጋና ይገባል። የቤቱን ነጸፈጸፍ በበረድ ለሰራ ለእግዚአብሔር ምስጋና ይገባል። መጋረጃውንም እሳት ላደረገ ለእግዚአብሔር ምስጋና ይገባል። የአካል ሶስትነቱ ለማይጎድል ለእግዚአብሔር ምስጋና ይገባል። የመለኮቱን አንድነት ለማይከፋፈል ለሥላሴ ለእግዚአብሔር ምስጋና ይገባል። በይቅርታውም ብዛት መዓቱን ለሚሰውር ለእግዚአብሔር ምስጋና ይገባል። መቅሰፍቱንም በምሕረቱ ለሚሸፍን ለእግዚአብሔር ምስጋና ይገባል። የቸርነቱ ክረምትን በበጋነት ለማይለወጥ ለእግዚአብሔር ምስጋና ይገባል። መንግስት ላልቀደመው ለእግዚአብሔር ምስጋና ይገባል። የሌለበትም ጊዜ ላልኖረ የሚኖርበትም ጊዜ የማይኖርበትም ጊዜ ለማይኖር ለእግዚአብሔር ምስጋና ይገባል። የይቅርታው ምንጭ ለማይደርቅ ለእግዚአብሔር ምስጋና ይገባል። ብልጽግናው በድህነት ለማይለወጥ ለእግዚአብሔር ምስጋና ይገባል። ድምፁ ወይም ቃሉ የነጸብራቅም ባህሪ ለሆነ ለእግዚአብሔር ምስጋና ይገባል። ልዕልናው ልቦናው ለማይቀየም ለእግዚአብሔር ምስጋና ይገባል። ፍርዱ ለማይዛባ ለእግዚአብሔር ምስጋና ይገባል። በእሱ ዘንድ አድሎ ለሌለ ለእግዚአብሔር ምስጋና ይገባል። ረቂቅም በባህሪውም ሕፃናትን ለሚያናግራቸው ለእግዚአብሔር ምስጋና ይገባል። በትእዛዝ ቃሉ ዓይንን ለሚያበራ ለእግዚአብሔር ምስጋና ይገባል። በኃጢአትም የተዳደፉትን ለሚያነጻ ለእግዚአብሔር ምስጋና ይገባል። በርኩሳንን ለሚቀድስ ለእግዚአብሔር ምስጋና ይገባል። የተረገሙትን ለሚባርክ ለእግዚአብሔር ምስጋና ይገባል። ድውያንን ለሚፈውስ ለእግዚአብሔር ምስጋና ይገባል። የአንካሳ ምርኩዝ ለሚሆን ለእግዚአብሔር ምስጋና ይገባል። የድኩማንም ብርታት ለሚሆን ለእግዚአብሔር ምስጋና ይገባል። ለተጎሳቆሉትና ለከሱትም መጠጊያ ለሚሆን ለእግዚአብሔር ምስጋና ይገባል። ተስፋ ላጡ ተስፋ ለሚሆናቸው ለእግዚአብሔር ምስጋና ይገባል። ብቸኛውን ለሚያረጋጋ ለእግዚአብሔር ምስጋና ይገባል።
የዕውራን ብርሃናቸው ለሚሆን ለእግዚአብሔር ምስጋና ይገባል። የወደቁትን ለሚያነሳ ለእግዚአብሔር ምስጋና ይገባል። የሰጠሙትን ለሚያመጥቅ ለእግዚአብሔር ምስጋና ይገባል። የጠፉትን ለሚፈልግ ለእግዚአብሔር ምስጋና ይገባል። ያዘኑትን ለሚያጽናና ለእግዚአብሔር ምስጋና ይገባል። የተከዙትን ለሚያስደስት ለእግዚአብሔር ምስጋና ይገባል። የወደቁትን ለመውደቅ የሚፍገመገሙትን ለሚደግፍ ለእግዚአብሔር ምስጋና ይገባል። ትሑታንን ለሚያከብር ለእግዚአብሔር ምስጋና ይገባል። ምስጋና ይገባል። ትዕቢተኞችን ለሚያዋርድ ለእግዚአብሔር ምስጋና ይገባል። የአስማተኞችን መርዝ ለሚያፈርስ ለእግዚአብሔር ምስጋና ይገባል። የሴረኞችን ምክር ለሚያከሽፍ ለእግዚአብሔር ምስጋና ይገባል። ሰነፎችን ለሚያበረታታ ለእግዚአብሔር ምስጋና ይገባል። ስህተተኞችን ስህተታቸውን እንዲያርሙ ለሚያደርግ ለእግዚአብሔር ምስጋና ይገባል። ለጎስቋሎችም ለሚራራ ለእግዚአብሔር ምስጋና ይገባል። የተኙትንም ለሚያነቃ ለእግዚአብሔር ምስጋና ይገባል። ቸልተኞችን ለሚያነቃቃ ለእግዚአብሔር ምስጋና ይገባል። ዱዳዎችን እንዲናገሩ ለሚያደርግ ለእግዚአብሔር ምስጋና ይገባል። የደንቆሮዎችን ጆሮ እንዲሰማ ለሚያደርግ ለእግዚአብሔር ምስጋና ይገባል። ችግረኞችን ለሚረዳ ለእግዚአብሔር ምስጋና ይገባል። ቂመኞችን የዋህ ለሚያደርግ ለእግዚአብሔር ምስጋና ይገባል። ክፉዎችን ለሚያራራ ለእግዚአብሔር ምስጋና ይገባል። የተጣሉትን ለሚያስታርቅ ለእግዚአብሔር ምስጋና ይገባል። የተራቆቱትን ለሚያለብስ ለእግዚአብሔር ምስጋና ይገባል። ለታረዙትም ልብስ ለሚሆን ለእግዚአብሔር ምስጋና ይገባል። ለተራቡ ምግብን ለሚሰጥ ለእግዚአብሔር ምስጋና ይገባል። ለተጠሙ መጠጥ ለሚሆን ለእግዚአብሔር ምስጋና ይገባል። የአረጋውያን ዕድሜ ለሚያረዝም ለእግዚአብሔር ምስጋና ይገባል። ጎልማሶችን ለሚያገርም ለእግዚአብሔር ምስጋና ይገባል። ድሀ አደጎችን ለሚያሳድግ ለእግዚአብሔር ምስጋና ይገባል። ከከበሩ ይልቅ ለሚከብር ለእግዚአብሔር ምስጋና ይገባል። ከልዑላኖች ይልቅ ልዑል ለሚሆን ለእግዚአብሔር ምስጋና ይገባል። የገዢዎች ገዢ ለሚሆን ለእግዚአብሔር ምስጋና ይገባል። የነገስታት ንጉስ ለሚሆን ለእግዚአብሔር ምስጋና ይገባል። የጌቶች ጌታ ለሚሆን ለእግዚአብሔር ምስጋና ይገባል። የአማልክቶች አምላክ ለሚሆን ለእግዚአብሔር ምስጋና ይገባል። ፊቱ ለማይደምን ወይም ለማይጠቁር ለእግዚአብሔር ምስጋና ይገባል። ፍጹም ለማይለወጥ ለእግዚአብሔር ፍርዱ ለማይለወጥ ለእግዚአብሔር ምስጋና ይገባል። እርሱ ቢሰጥ እንጂ ሊሰጡት ለማይቻል ለእግዚአብሔር ምስጋና ይገባል። እርሱ ቢያበድር እንጂ ሊያበድሩት ለማይቻል ለእግዚአብሔር ምስጋና ይገባል። እርሱ ቢፈርድ እንጂ ሊፈርዱለት ለማይፈልግ ለእግዚአብሔር ምስጋና ይገባል። እርሱ ይቅር ቢል እንጂ ይቅር ሊሉት የማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢያጸድቅ እንጂ ሊያጸድቁት የማይቻል ለእግዚአብሔር ምስጋና ይገባል። እንደ እርሱ ያለ ንጉስ ለማይኖር ለእግዚአብሔር ምስጋና ይገባል። እርሱ ቢወቅስ እንጂ ሊወቅሱት የማይቻል ለእግዚአብሔር ምስጋና ይገባል። እርሱ ቢያይ እንጂ ሊያዩት የማይቻል ለእግዚአብሔር ምስጋና ይገባል። እርሱ ቢገዛ እንጂ ሊገዙት የማይቻል ለእግዚአብሔር ምስጋና ይገባል። እርሱ ቢችል እንጂ ለማይቻል ለእግዚአብሔር ምስጋና ይገባል። ከእርሱ በቀር ሌላ አምላክ ለሌለ ለእግዚአብሔር ምስጋና ይገባል። ፍለጋው ንጹሕ ለሆነ ለእግዚአብሔር ምስጋና ይገባል። በምክሩ ለሚጠበብ ለእግዚአብሔር ምስጋና ይገባል። ምክሩንና ምስጢሩን ሰውና መላእክት ተመራምረው ለማይደርሱበት ለእግዚአብሔር ምስጋና ይገባል። በስራው ለተደነቀ ለእግዚአብሔር ምስጋና ይገባል። ልዕልናው ሊነገር ለማይቻልና ተነግሮ ለማይፈጸም ለእግዚአብሔር ምስጋና ይገባል። ቃሉ እውነት ነገሩም የታመነ ነውና ለእግዚአብሔር ምስጋና ይገባል። ለዚህም ለሥላሴ መለኮትን በሰማይና በምድር በባህርና በቀላያትም ሁሉ ምስጋና ይገባል። ለፍጥረቱ ሁሉ ቸርነትና ይቅርታን ያደርጋልና የይቅርታቸውና ሀብት ረድኤታቸው በወዳጆቻቸው በሁላችን ሕዝበ ክርስቲያን ላይ ለዘላለሙ ይደር አሜን። ተአምር ይቅርታቸውና ሀብት ረድኤታቸው በወዳጆቻቸው በሁላችን ሕዝበ ክርስቲያን ላይ ይደርና የአብ ወልድ የመንፈስ ቅዱስ ተአምራቸው ይህ ነው። ታምር ይህ ነው። አንጎት በሚባል ሀገርም ብዙ ነጋዴዎችም ይኖሩ ነበረ። እነዚህ ነጋዴዎችም ኢየሩሳሌም ወርደው በሥላሴ ስዕል ነው እንደዚህ ሲሉ ተማጸኑ። ከሄድንበትም ሀገርም ከጥልቅ ባህር መስጠምና መርዘኛ ከሆነ አዞ መበላት ወይም መነከስ ድነን ወደ ቤታችንን ብንመለስ እንሆ ካተረፍነው ትርፍም ወርቅና ብሩን ግማሽ በግማሽ ለሥላሴ ቤተ ክርስቲያን እንሰጣለን ተባባሉ። ይህንንም ካሉ በኋላ ለንግድም ወደ ቅድስት ሀገር ኢየሩሳሌም ወረዱ። ወደ መርከብም በገቡ ጊዜም የባህሩ ማዕበልም ጸጥ አለላቸውና የሰላም ጉዞ ሆኖላቸውም ተጓዙ። በዚህ ጊዜ ከሀገሩ ሰዎችም አንዱ እንዲህም አላቸው፣ ይህ ጥልቅ ባህርም ሳያሰጥማችሁ እንደምን ተሻገራችሁ? ሰውንም የሚውጥ አዞስ እንዴት ሳያገኛችሁ ቀረ? አላቸው። እነዚህም ነጋዴዎች
እምነታቸውን መሰረትም በብዙ ወርቅ መርከብን ተከራየን። የስላሴ ብፅዓትም አድርገን ወደ ሀገራችን በሰላምና በደህንነት ብንመለስ ከገንዘባችን ሁሉ እኩሌታውን ለስላሴ ቤተ ክርስቲያን ብፅዓት አድርገን እንሰጣለን ብለናል አሉት። ከጥቂትም ቀን በኋላ እነዚህ ነጋዴዎችም ወደ ሀገራቸው ለመመለስም በተነሱ ጊዜ ከመካከላቸውም አንዱ ነጋዴ ወንድሞቼ ሆይ ባህሩንም ተሻግረንም እዚህ ለመድረሳችን አስቀድመን የተናገርነውን እንዳንረሳ በማናውቀው ሀገር ብዙ ወርቅና ብር አትርፈናልና ብፅዓታችንን ወይም ስለታችንን እንዳንተው ሲልም አሳሰባቸው። አሁንም ወንድሞቼ ሆይ በእውነት የምነግራችሁን ትሰሙኝ ዘንድ እንደ ስለታችንም ከገንዘባችንም ካልሰጠንም ዳግመኛ ለንግድ በምንሄድበት ጊዜ እኒህ ሦስቱ ሥላሴ ገንዘባችን ሁሉ ያጠፉብናልና አላቸው። እነርሱ ግን እኛ አንድ ብርስ እንኳ አንሰጥም፣ አንተ ከፈለክ ስጥ፣ ለራስህም አንተ ራስህን እወቅ፣ እኛስ ነገርከን አንሰማም፣ እንዴትም እንዳንተ ያለን መካሪ አንሻም፣ በስላሴ ስም ከቶ አልተማጸንምና አሉት። ይህም ነጋዴ ወንድሞቼ ሆይ የተናገራችሁትን ቃል እንዴት ታጥፋላችሁ? ወይም እኮ ሰይጣን አላፊ ጠፊ በሆነ በገንዘብ ፍቅር አታሏችሁ ይሆን አላቸው። ይህ በቅድስት ስላሴ ፍቅር የተጠመደ ነጋዴ ይህንን ተናግሮ ዝም አለ። ከዚህም በኋላ ወደ ሀገራቸው ይመለሱ ዘንድ በመርከብ ተሳፈሩ። በዚህ ጊዜ ከነፋሱ ኃይልም የተነሳ መርከቡ ተናወጠ፣ ሊያሰጥማቸውም ተቃረበ። በዚህ ጊዜ መርከቡ ተሰበረና ሰዎቹም በባህሩ ውስጥ ሰጠሙ። ይህን ታማኝ ነጋዴ ግን ስላሴ ከባህሩ አውጥተው በባህር ዳርቻ አስቀመጡት። ከጣፈጠ አነጋገር የተነሳ ታማኝ አገልጋይ አደረግንህ አሉት። እንግዲህ ያንተንም ገንዘብ አንፈልግም፣ እምነትህ ይበቃናል። እነዚህ ከሃዲዎች ጓደኞችህ ግን በጥልቅ ባህር ውስጥ እንደሰጠሙ ተመልከት፣ አስተውላሉት። እንግዲህ አንተ ወደ ምድረ አንጎት ውረድና የሆነውንም ነገር ሁሉ ለዘመዶቻቸውና ለጎረቤቶቻቸውም ሁሉ ንገር አሉት። ነጋዴውም እናንተ የሀገር ታላላቅ አባቶች ሆይ እናንተ እነማን ናችሁ? ስማችሁስ ማን ይባላል አላቸው። እነሱም እኛ ዓለምን ሁሉ የፈጠርን ስላሴ እንባላለን አሉት። ይህንንም ቃል ከአብ ከወልድ ከመንፈስ ቅዱስ አንደበት በሰማ ጊዜ ፈጽሞ ደስ አለው። የደረሰበትንም ነገር ሁሉ ነጋዴዎችን በከንቱ እንደጠፉና እርሱ ግን ስላሴዎችንም በማመን እንደዳነ ለአንጎት ሰዎች ነገራቸው። ይህንንም የሰሙ ሰዎች ሁሉ ስለ ነጋዴዎቹም የተደረገውን ነገር ሁሉ እጅግም አስደናቂ ነው በማለት አደነቁ። በዚህም ጊዜ ይህ ነጋዴ ብሩንና ወርቁን ሁሉ ለድሆችና ለችግረኞች በስላሴ ስም መጸወተ። አላፊ ጠፊ ከሚሆን ከዚህ ዓለም ድካም እስከ አረፈ ድረስም በየወሩ በ7 ቀን ይልቁንም በጥርና በሐምሌ ወር የበዓላቸውንም መታሰቢያ አብዝቶ ያደርግ ጀመረ። ይቅርታቸውና ሀብት ረድኤታቸው ከወዳጆቻቸው ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን